ክርስቲያኖችን አላህ ያጥፋቸው እያልክ ትቀራለህ አቀራም? ክርስቲያኖችን አላህ ያጥፋቸው? እንዴት ክርስቲያኖችን አላህ ያጥፋቸው ማለት? ይሄ እኮ እርግማን እየተራገምክ ነው ያለው። እሺ አንብበው። እሺ አንብበው። አላህ ያጥፋቸው ይላል። ያው አንብበው። አላህ ያጥፋቸው የሚለውን አሳየው። አላየውም መሰለኝ። ክርስቲያኖች ላይ ስላደረግከው እየተራገምክ ነው እያለኝ ነው። ስለዚህ እርግማን ቆንጆ እንዳልሆነ ገብቶሃል። ይህንን የቁርአን ክፍል ደግሞ በየቀኑ ቀረዋለሁ አልከኝ። ስለዚህ በየቀኑ በአረብኛ ስለሆነ ስለማንሰማ እንጂ አላህ ያጥፋችሁ ትለናለህ። መልሰ ግን ጨዋጨዋ ትጫወታለህ። ክርስቲያንና ይሁዶችን ረዳትና ወዳጅ ማድረግ ትችላለህ? ፎሎ አድርጉኝ። 551 ወይም 328ን ክፈትልኝ። ክርስቲያኖችንና ይሁዶችን ረዳትና ወዳጅ ማድረግ ትችላለህ ወይ? አልችልም። አየህ፣ አችልም። ቅድም ምን አልከኝ? ወንድሜ ነህ አንተ አልከኝ። እንደ እስልምና አስተምሮ በፍጹም ከሙስሊም ውጭ ወንድም ሊባል አይችልም። በፍጹም ማለት ነው። ቆሻሻ ናቸው። 9:8ም መመልከት ይቻላል። እርኩሶች ነው የሚለው። እርኩሶች አድርጎ ነው የሚያስቀምጠን ማለት ነው። እዚህ ጋር እንመልከተው። እናንተ ያመናችሁ ወይ አይሁዶችና ክርስቲያኖችን ረዳት አድርጋችሁ አትያዙ፣ ከፊላቸው ለከፊላቸው ረዳት ናቸውና ከነሱ ውስጥም ረዳት የሚያደርጋቸው ሰው እርሱ ከነርሱ ነው። አላህ አመፀኞችን ህዝቦች አያቀናም። ተፍሲሮቹን የተመለከታችሁ እንደሆነ በጣም ወረስት ናቸው። ስቴጆቹን ያስቀምጣል። ለምሳሌ ከ10 ውስጥ አንደኛው ብቻ ከሆነ ሙስሊም፣ 9 ክርስቲያን ከሆኑ የውሸት ጓደኛ መሆን ትችላለህ ተብሎ ተፈቅዶለታል። በጥርስ እየሳክ ከ9 ጋር አብረህ መኖር ትችላለህ። ግን 9:29ን ቅድም ያነበብንላችሁን እርገማቸው በልብህ በጥርስ ግን ሳቅላቸው ይላል። ቁጥር እኩል እስክትሆን ድረስ እንደዚህ አድርግ። ቁጥር እኩል ስትሆን ግን ከነሱ ጋር ረዳት ወዳጅ አድርገህ አትያዛቸው ይላል። ቁጥር ስበልጥ ደግሞ ሳይ ሙስሊም 21 ላይ ይመጣል። ምድር የአላህና የመሐመድ ብቻ ስለሆነ ተዋጋቸው፣ እነሱ የተዋረዱ ሆነው ጂዚያ በእጅህ ሊከፍሉህ ይገባል ይላል። እሺ ቻሌንጅ ላድርግ። አሁን ፎሎ አድርጉኝ። ለምሳሌ ያለመረጃ ያወራሁትን እስቲ አንድ ንገረኝ። እስቲ ፎሎ አድርጉኝ። እዚህ ቦታ ላይ እንደዚህ መረጃ አልጠቀስክም በለኝ። ያለ መረጃ ሲወራ ነው ስድብ የሚባለው አይደለም። አዳምጥ። አሁን ሰሞኑ ባነሳው ነገር በመሐመድ ላይ ታፍራላችሁ ብለህ አውርተሃል። ይህን ነገር ብዙ ክርስቲያኖች ደግሞ ቆርጦት ነው እንደዛ አይደለም ብለው ለማስተባበል እየፈለጉ ነበር። ነገር ታፍራላችሁ የሚለው ነገር ተቆራርጦ ነው። እውነት ነው። እዚህ ጋር አልዋሸህም። መሐመድ ላይ ነብዩ መሐመድ ሰለላሁ ዐለይሂ ወሰለም ምናቸው ላይ ነው የምናፍረው? እስኪ ንገረኝ። እሺ በመጀመሪያ ደረጃ በመሐመድ ታፍራላችሁ የተባለበትን ለምን እንደሆነ ቆይ ፕሊስ አዳምጠኛ። ጠየቀኛል። እሱ ንግግር መቼ ነው ያደረግኩት መሰለኝ? የዛሬ 3 ወር ምናምን አካባቢ ይመስለኛል። የእናንተ ኡስታዞች ተሰባስበው የጳውሎስ አሳፋሪ ልምምዶችና ድርጊቶች ብለው ገቡ። ንጽጽር የሚሰሩት እንዳለ ተሰብስበው ማለት ነው። ጳውሎስ እንዲህ ነው፣ ጳውሎስ እንዲህ ነው፣ ጳውሎስ እንዲህ ነው፣ ይሄ እንደዚህ ያደረገ እያሉ ገቡ ውይይት። ቀጥታ ቤታቸው ሄድኩኝ። የሆነ ሰው ነው የነገረኝ። እንደዚህ ስለ ጳውሎስ እያብጠለጠሉ ነው፣ የጳውሎስ አሳፋሪ ልምምድ ብለው ገብተዋል አለኝ። ጳውሎስ አሳፋሪ ሆኖ ሄጄ ቤታቸው ዲቤት አደርጋቸዋለሁኝ ብዬ ቀጥታ ሄድኩኝ ቤታቸው። ኮመንት ላይ አስገቡኝ ብዬ ስጽፍ 1-2 ኮመንት እንደጻፍኩኝ አስገቡኝ። እስቲ ጳውሎስ አሳፋሪ ነው አይደለም ወይንስ የእናንተ ነብይ ነው የሚያሳፍረው? አስገቡኝና በቃ እንወያይበት አልኳቸው። ቤት ዘግታችሁ ከምታወሩ ቤታቸው መጥቼ አስገቡኝ አልኳቸው። ሚዩት አደረጉኝ። ኮመንት ላይ ቁጭ ብለህ ተማር ከኛ ጋር ምናምን ይላሉ ልጆች ማለት ነው። ስለዚህ ሚዩት ከተደረግኩ ኮመንትን መጻፍ አልችልም፣ ምንም አልሰራም። ተመለስኩኝ። በማግስቱ ገባሁበት። ምን ብዬ እናንተ ናችሁ የምታፍሩበት፣ ስላፈራችሁን አላስገባችሁኝ። ጳውሎስ የሚያሳፍር ምንም የለውም፣ ታፍሩበት አላችሁ። ለእነኛ ምን ላይ ሰጠውበት ማለት ነው። ያነሳችሁት ይሄ ያላችሁት እንዲህ ነው። ኦኬ ፎሎ አድርጉኝ። ራስህ ታፍራለህ። አሁን በነብይህ ጥያቄ ልጠይቅህ። አላፍርም። አታፍርም? እሺ ጥያቄ ልጠይቅህ። ጥያቄ ልጠይቅህ። ስንት ዓመትህ ነው? ጠይቀኝ። ስንት ዓመትህ ነው? ተው፣ ስለ መቴ ተው። ጥያቄን ጠይቀኝ። ስለ እኔ የምናመጣው ኦኬ እሺ። ጥያቄ በለቆን ጠይቀኝ። በ56 ዓመት
ፕሊስ ቆይ፣ ታፍራለህ አታፍርም? እንመልከት። አሸንጉሊት የምትጫወት ህፃን ልጅን ገና የ6 ዓመትን ለወሲብ ትመኛለህ? የ6 ዓመት ህፃን ልጅን በ54 ዓመት ላይ ለወሲብ ትመኛታለህ? ልታገባት ትመኛለህ? ከዛ ደግሞ እሷን አግብተህ ወሲብ ታደርጋለህ? አንዴ ይቅርታ፣ በአካል በጠረጴዛ ዙሪያ ማውራት እንችላለን? እንደዚህ ቴሌግራም ምንድነው ትችላለህ? እችን ነገር ትችላለህ? በጠረጴዛ በአካል ተገናኝተን ማውራት እንችላለን? በአካል ይቻላል? ያው አሁን እያወራን እኮ ነው። 27,000 ሰው በላይ እያዳመጠ ነው። አይ አላፍርበትም ካልክ ይሄን መልስልኝ። አለማፈርህም ማየው አላፍርበትም። የጠየቁን ጥያቄ መልስልኝ። እኔ በዲን አላፍርም፣ በነቢዩ መሐመድ ሰለላሁ ዐለይሂ ወሰለም አላፍርም። እኔ እናንተ ማንንም አንጨምርም። አትፍራ፣ አትፍራ። ቆይ ጥያቄ ነው። ይኸውልህ ስማኝ አንዴ አለ። እሺ ለማታዳምጠኝ እኔን እኔ አሁን ብዙ ጊዜ የጠየቁን ጥያቄ አትመልስልኝ። በአካል ተገናኝተን በጠረጴዛ ዙሪያ አንተም መጽሐፍ ቅዱስ ይዘህ እኔም ቅዱስ ቁርአንና ሐዲስ የፈለግከውን ይዤ በአካል ማውራት እንችላለን? እሺ በቃ እኔ አላህን ይዤ አንተም ፈጣሪን ይዘህ አትፍራ። ምንም አይነት አንተ ፍርሃት አለ። በዚህ ሰሞን የሚወራው ነገር ምናምን ስጋ ሊኖር ይችላል። ለህይወትህ ስጋ ሊኖር አትፍራ። ይኸውልህ ትክክለኛ መንገድ የያዘ ሰው አይፈራም። እኔ ምንም አልፈራም። አላህን የያዘ ሰው አይፈራም። እና በአካል ተገናኝተን በአካል ተገናኝተን 28,000 ሰው በላይ እያዳመጠ ነው። እባክህ በቃ። ስለዚህ በነብዬ ካላፈርክ የጠየቅኩህን ልመልስልኝ ትችላለህ? ለምን መልስ ስጠኝ። እሺ መልስ ስጠኝ። ኖ መልስ ስጠኝ። ይኸውልህ አንተ ፈጣሪ ስለሆነ ብለኛል። በዚህ ጋር እኔ ይኸውልህ እኔ ጠየቁት ጥያቄ ፎሎ አድርጉኝ። በቃ የተሳሳትኩበትን መረጃ ማምጣት ተቻልኩ እቀበላለሁ። ከዛ ውጭ ግን ፎሎ አድርጉኝ። እወዳለሁ። ከስር ወይን መረጃ በአካል ለምን ፈራክ? በአካል ለምን ፈራክ? በአካል ምን ፎቶ ልታነሳኝ አይደለም? እኔ በአካል ፎቶ ልታነሳኝ ነው? ምን አድርግልህ? አይደለም በቃ ፎሎ አድርጉኝ። እሺ ስማኝ አንዴ እንተማመጥ ፕሊስ አንዴ ሚታርግ። በቃ ምንም አልፈራም። አንተና እኔ ብቻ በአካል ተገናኝተን አውራ። በቃ እሺ አንዴ 400,000 ብር ሊበላ ፈልገው ነው ልጅ ከሌላ ሰው ጋር ሀሳብ እንቀጥል። እሺ 70,000 በላን ካራቸው ነገሮች ነው ያለው። 400,000 50,000 የምትሉት ነገር ሁሉ አሁን ለምን ትፈራላችሁ? ለምን እንደማመጠም ትክክለኛው በቴሌቪዥን በቲክቶክ ምናምን ላስወርድ ነው። እኔ አዲስ አበባ ነኝ።